ቤተሰብ እኔ የተጽናናሁበት አንድ ትልቅ ነገር አለ። እናንተም ተጽናኑ ብዬ ነው እንግዲህ ይህን ነገር ይዤላችሁ የመጣሁት። እንግዲህ ትላንትና በአብርሽ ቤት ቢኒ ጋሽዬ አብርሽ አንድ ላይ ተገናኝተው ሩታ መታመሟን ሰምተው እንግዲህ አብርሽም በጣም ከፍቶታል። ያው ምንም ጥፋት ቢኖርበት መታመሟን ሲሰማ ግን ደስተኛ አልሆነም፣ በጣም አዝኗል። እንዲሁም ደግሞ ጋሽዬም በጣም ተቆጥተዋል እጅግ ከሚገባው በላይ እና እንግዲህ ወደ አዲስ አበባ ጉዞ አድርገዋል። ያው አዲስ አበባ እንደገቡ ባያሳውቁንም ግን ያው መጨረሻው ቪዲዮ አዲስ አበባ እንደሚገቡ እና አብርሽም ጋሽዬ ሲቆጡት ፈቃደኛ እንደሆነና አዲስ አበባ እንደሚሄዱ ነው። እንግዲህ ጋሽዬ ልብስ ቀይሮ እስኪመጣ ድረስ እየጠበቁት ነው። እንግዲህ ቪዲዮ ያለቀው ጋሽዬ ልብስ ቀይሮ ልምጣ ብለው ሲገቡ ነው እንግዲህ ቪዲዮ ያለቀው። እንግዲህ አዲስ አበባ ጋሽዬ ገባ ማለት ደግሞ በዛውም ሀይሚና ብሩኬን ኮርኮም አድርገውልን ይመጣሉ ማለት ነው። ሰላም ሰላም፣ እንዴት ናችሁልኝ የኔ ውድና የተከበራችሁ የኔ ቤተሰቦች? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ከመጣችሁ አይቀር እግረ መንገዳችሁንም ቢሆን ላይክ አድርጉ፣ ሼር አድርጉ ፕሊስ። ዛሬ እንግዲህ አንድ ትልቅ ተስፋ ሰሞኑን እንግዲህ በጠቅላላ ብቻ ግን ተስፋ ላይ ነኝ እኔ። ትላንትና የሀይሚዬ ውሳኔ እጅግ በጣም ትልቅ ተስፋ ሰጥቶኛል። አሁንም ደግሞ እንዲሁ የጋሽዬ አዲስ አበባ መምጣት ትልቅ ተስፋ ነው። እንግዲህ ጋሽዬ እንግዲህ ያው ፈርዶበታል። እንግዲህ አብርሽና ሩታም ተጣልተዋል። ሀይሚና ብሩኬም እንግዲህ ተጣልተዋል። ስለዚህ ልጆቻቸውን ሊያስታርቁ አዲስ አበባ ገብተዋል ማለት ነው። ያው አብርሽን አስታርቀው መቼም ሀይሚዬንም ዝም ብለው አይሄዱም ብዬ አስባለሁ። ያው የተለያየ መልእክትም ደርሷቸዋል። እኔም ስልካቸውን ተቀብዬ በተቻለኝ አቅም ለማውራት ሞክሬያለሁ። ግን በጣም ብዙ ሰው ነው የሚደውልላቸው እና የብዙ ሰው ስልክ ማስተናገድ አይችሉም። ምክንያቱም በጣም ብዙ ሰው ነው የሚደወልላቸው እና ያው እነሱ እስካሁን ድረስ የከፋ የከረረ ነገር የለም። ወይም ደግሞ እስካሁን ዝም ያሉበት ምክንያት ወይ ፕራንክ ነው ወይ ደግሞ ነገሩን ቀለል አድርገው ስላዩት ነው እንጂ ከበድ ማለቱን ካወቁ ማንም ቤተሰብ ዝም አይልም ብዬ አስባለሁ። እና ትላንትና ሀይሚዬ የወሰነችው ውሳኔ አንድ ተስፋ ነው። ደግሞ ጋሽዬ አዲስ አበባ መግባት ሰሞኑን በቃ ተስፋ ላይ ነኝ እኔና እናንተም ያው ትንሽ ተስፋ ልስጣችሁ ብዬ ነው የመጣሁት። ያው ምናልባት የአብርሽ ቤት እኔ በነገራችን ላይ ቪዲዮውን አሁን ያየሁት ታውቃላችሁ። እኔ ዩቲዩብ የምገባው በብዛት ሀይሚና ብሩኬን ብዬ ነው። የእነሱ ቪዲዮ አይቼን የምወጣው በብዛት ከስንት አንድ ነው። እና የሄሉን ቪዲዮ ሄሉዬ ጋም ብዙ ጊዜ ሄዳለሁ እና እነ ማርኬ ጋር ግን አሁን ላይ ቪዲዮ ለመስራት በጣም እየተመቸኝ አይደለም። በቃ አንደኛ ሴት ስትሆኑ የቤት ኃላፊነት አለ፣ እንደገና ደግሞ ስራ አለ፣ እንጀራ የሚባል ጣጣ አለ። እሱ ስላለ ብዙ ጊዜ ቪዲዮ ለመስራት ስለማይመቸኝ ነው ዝም የምለው እንጂ የአብርሽንም አልፎ አልፎ ነው የምከታተለው። እንደዚህ ጋሽዬ ምናምን ሲመጡ በፊት በጣም እከታተላቸው ነበርና ከነደነ ከነጽጌ ጋር በቃ መስራት ሲጀምሩ ምናምን የሆነ ብጭርቅርቅ ሲል መከታተል አቆምኩና ማርኬት በጣም እከታተለዋለሁ፣ ሄሉዬን እና እነዚህን ሀይሚና ብሩኬን ስል ነው ዩቲዩብ መንደር የምገባውና የአብርሽን ቪዲዮ ዛሬ ነው ያየሁትና በጣም ጋሽዬ እጅግ በጣም ጎበዝ፣ አስተዋይ አባት፣ ጀግና አባት። እውነት እግዚአብሔርን እኔ እንጃ በጣም የሆነ አራዳ ናቸው። እንደ ድሮ ሰው እንኳን አይደሉም በጭራሽ። እንደ ድሮ ትልቅ ሰው ምናምን አይደሉም። ስለ ትዳር ሲመክሩት ምናምን አብርሽን ትዳር ዘለህ ገብተህ ዘለህ የምትወጣበት አይደለም። ጥፋተኛ ነህ አንተ። አስቡት እንግዲህ ወንድ ስለሆነ ለልጃቸው አይደለም፣ እሷ ሴት ስለሆነች ለእሷ ነው ሲባል አንተ ነህ ጥፋተኛ፣ አንተ ነህ ነገ ደግሞ ሌላዋን ጎትተህ ልታመጣ
እያሉ አብርሽን ሲቆጡት በጣም እና ጋሽዬ በነካጅህ ደግሞ ሀይሚና ብሩኬንም እናንተ በሰው ወሬ እንዴት ትጣላላችሁ? እናንተ ገና ብዙ ሰርግ እንጠብቃለን ከእናንተ 4 ልጆቹ እንዲወለዱ እንፈልጋለን። እንዴት ገና ካሁኑ እንደዚህ እንዴት ትሆናላችሁ ብለህ በደንብ ብሩኬንም ሀይሚንም ቆንጠጥ አድርገህ ተቆጥተህ ወደ ነበሩበት መልሳቸው ብትሄድ ብዬ እማጸናለሁ። የእውነት ሁላችሁም ምናልባት እንዴት መሰላችሁ ጋሽዬ አሁን ነገሩ ገነን ብሎ የታየው የእነ አብርሽ ጉዳይ ነውና የእነ ሀይሚ እስካሁን ድረስ ስለእነ ሀይሚ ማንም የተናገረ ሰው የለም ከእነ ሀይሚ ቤተሰቦችና ጋሽዬ ምናልባት ነገሩን ከበድ አድርጎ ያየው አይመስለኝምና እነ ሀይሚንም እንዲያስታርቅልን ሁላችሁም በተቻላችሁ መጠን ድምጽ ሆኑ። ዝም ብሎ እንዳይሄድ አዲስ አበባ መጥቶ እና መቼም ያው ልጅ ምናልባት ሰፈሩ አሁን የእነ አብርሽ ቤት ነው ሰሜን ማዘጋጃ ነው። ሰሜን ማዘጋጃ አካባቢ ነው። የነ ሩታ ግን ማን ነው የነ ሀይሚዬ ግን የት እንደሆነ አላቅም። ምናልባት ሰፈራቸው ሊራራቅ ይችላል። ግን የፈለገ ነገር ቢሆን አብርሽን ብትሆን ጋሽዬን ሀይሚ ጋር ልታደርሰው ይገባል። ያው ያለው ነገር ታውቃለህ ብዬ አስባለሁ። ሰማላችሁ ቪዲዮ እየተለቀቀ ነው፣ ሁሉ ህዝብ እያየ ነው። ሌላ ደግሞ በዋነኝነት ፍፄ ይሄንን ኃላፊነት ትወጣ። ይሄ ነገር ከማንም በበለጠ አንተ ጋሽዬ ጋር የማድረስ አቅም አለህና ጋሽዬን አስታርቋቸው እንዲሄዱ አድርግ። ፍፄ ትላንትና ቪዲዮ እየሰሩ ነበር ከሰምሪ ጋርና ይሄ ናታን የሚባለው እናንተ ግሩፓቸው በቃ እንደዚህ ነው ማለት ነው። ጀማአቸው ማለት ነው። እነ ዳኒ ጀማአ በቃ እንደዚህ ነው እንዴ! ትላንትና እነ ፍፄ ማለት ነው ጓደኛህን ለምን አትመክረውም አትቆጣውም? ከሶሲ ጋር እንዲታረቁ ምናምን የሚለውን እኔ ምን አገባኝ ካልተመቸው። ሁለተኛ ነገር ደግሞ ሶሲ እዚህ መታችሁ ሶሲ እንዲህ ብላለች የምትሉት እንዴ? ያየው ይሄ እኮ ፍፄና ምህረት ስላሉ ሳይሆን እኮ ማንም ያየው ነው፣ እኛም ያየነው ነው። ማንም ሰው ያየው እኮ ነው። ሲጀመር እነሱ የመታረቅ አላማ ፍላጎት የላቸውም። ሀይሚና ብሩኬ ምን እንደዚህ እንዳፈዘዛቸው ባላቅም ለሁሉም ሰው ገብቶታል። ይሄ ሲጀመር እነሱ አልተጣሉም፣ እንዳልተጣሉ ብዙ መረጃ አለ። ስለዚህ ናታን ተብዬው አነጋገርህ ራሱ ልክ እንደ ራሱ እንደ ዳኒ በጣም የሚደብር አነጋገር ነው ያለው፣ በጣም የሚያስጠላ ማለት ነው። እንዴት እንደዚህ ትላለህ እንዴ? ሰው ጓደኛህ አይደል እንዴ? ባልና ሚስቶች ስንት ዓመት የቆዩ ባልና ሚስቶች አይደል? ታው እንደዚህ አይደረግም፣ ይሄ ጥፋት ነው፣ ትክክል አይደለም ብለህ አትመክርም እንዴ? ሌላ ነገር ማድረግ ባትችል ምን ማለት ነው? ከተመቸው ምን ቸገረኝ? ኧረ በስመ አብ። ፍፄ ቤት ገብታችሁ ያላያችሁ ካላችሁ ገብታችሁ በጣም የሚደብር ንግግር ማለት ነው።